ሰላም ይብሳ በፍቃዱ እንዴት ነህ? በመጀመሪያ እንኳን ደስ አለ። እንኳን አብሮ ደስ አለን። በቅድሚያ ለቃለ መጠየቅ ፈቃደኛ ስለሆንክ አመሰግናለሁ። ወደ ጥያቄ ስገባ ከደሴ ከተማ ጋር ነበር የጀመርከው ወደ ፕሪሚየር ሊግ አመቱን የጀመርከው ወደ ፕሪሚየር ሊግ ያደከው ግን በሁለተኛ ዙር ከተቀላቀልከው ነጌሌ ጋር ነበር። ደሴ ላይ ጎልም አስቆጥራል። ስለዚህ የምትለው ነገር ይኖራል? እኔ የምለው ነገር በመጀመሪያ ፈጣሪዬን ማመስገን እፈልጋለሁ። ሁለተኛ ደግሞ ደሴ በነበርኩ ሰዓት በትንሹ ከልጆቹም ጋር ጥሩ ጊዜ አሳልፌያለሁ። በአሰልጣኙም ትንሽ ነገር ከፍቶኝ ነበር። በዛን ሰዓትም ደግሞ አልቻልኩም። በዛ ምክንያት ነው እኔም ከደሴ መልቀቅ የሚያሰብኩት። ሐዋሳ ያለን ነው በአንዳንድ ጨዋታ ላይ እኔ በምንም ኳስ ኖርማል እኔ እንደ በቃ ለውጤት ነው ቲሙ እንዲገባ ስለምፈልግ በዛን ሰዓት አትግባ ብሎ ስላስቀመጠኝ በጣም ተናድጄ ነበር። በዛን ሰዓት የሆነ ትንሽ ተሰምቶኝ ነበር። ከዛ በኋላ በድጋሚ ማሰብኩትና ያን ጨዋታ ድጋሚ ሳይ ትንሽ ዞር ብሎ አላየኝም። እኔ ደግሞ ይሰማኛል። ለምን ለውጤቴ ለቲሙ ስለማስብ እኔ ለራሴ አላስብም፣ ለቲሙ ነው የማስበው። በዛን ሰዓት ደግሞ ትንሽ ስለተሰማኝ ተናድጄ በቃ ይሄ ቲም መልቀቅ አለብኝ ብዬ ውሳኔ ነው የወሰንኩት ሰዓት ያን ቀን ነው። እሺ በመጀመሪያ ዙር ከደሴ ከተማ ጋር ነበር ከቡድኑ ጋር የተለያየበት ነገር ትንሽ ክፍተት እንዳለው ይነገራል። ይህ ምን ያህል እውነት ነው? እውነት ነው። ትንሽ ክፍተት አለው። እኔም ደግሞ እውነት መጀመሪያም ወደ ደሴ ሲመጣ ቲሙን ለማስገባት ነው ሐሳቤም ከአሰልጣኙ ጋርም የተነጋገርኩት እንደዛ ነበር። ግን ወደዛ መጥቼም ደግሞ ትንሽ ያየሁትና በደንብ በስራ ያየሁት ነገር በጣም ከባድ ነበር። እኔ እርግጠኛ ነኝ የመጣሁበት እኔ ከዚህ በፊትም ሲጫወት የነበረበት ቲም እኔ ቤስት ሆኜ ሲጫወት ነው የማውቀው። በአቅሜ እኔ በጣም እተማመናለሁ። ማንም ፈጣሪ ነው የሚያውቀኝ ሰው አይደለም። እና ያን ጊዜም ሰውዬም ሲፈልገኝ ነበር፣ ከዚህ በፊትም ሲፈልገኝ ነበር። አልተስማማንምና በገንዘብ ምክንያት አልተስማማንም ከአሰልጣኝ ዳዊት ጋር ማለት ነው። ከዛ ሌላ ክለብ ይቻለሁ። ከዛ በሁለተኛው ደግሞ ሲለምነኝ እኔም እሺ ብዬ የሄድኩበትም ደግሞ እኔ ቤስት ሆኜ እንደመጫወት እንጂ ለመቀመጥ አይደለም። ለምን እኔ ለስራ በጣም ትኩረት እሰጣለሁ። በዛን ሰዓት ደግሞ በሱ ምክንያት ደግሞ ከቤስትም አውጥቶኛል። ችግር የለውም ብዬ ተውኩት። በሁለተኛም ያስገባኛል ብዬ ሳስብ አልሆነምና በቃ ሐሳቤም መቀያየር መጣ እንጂ መጀመሪያ ወደ ደሴ ሲሄድ እኔ ቲሙን ለማስገባት ነው። እሺ በአንድ አመት ውስጥ ሁለት ክለብ አሳልፈካል። ከደሴ በነጌሌ ውስጥ ምን የተለየ ነገር ገጠመክ? ደሴ ላይ እኔ በልጆች ቦታ እኔ በጣም ለልጆቹም በጣም እኔ እንጃ ምን ብዬ እንደምነግርህ አላውቅም። ትልቅ በጣም ማከብሩኝ በጣም ወዳቸው ከታዳጊዎች ጀምሮ በጣም ወዳቸዋለሁ፣ አከብራቸዋለሁ። በአሰልጣኝ ምክንያት ነው እውነት ለመናገር ዳዊት ለኔ እኔ እንጃ እንዴት እንደሆነ አላውቅም። እኔ ከባድ ስለሆነብኝ ፈጣሪ ውስጤን ስለሚያውቅ ለሰው እኔም ተንኮል አላስብም። ውስጤ ያለውን ነገር ነው የምናገረው። እኔ ባይዘው እኔ ፊት ለፊት ነው የምናገረው። በቃ ከሰውዬው ጋርም ከምጣላ ቲሙን ብለቅ ይሻለኛል ብዬ ውሳኔ ወስኜ ሐዋሳ ላይ በቃ ልቀቁኝ ብዬ ነው ይሄን እንትና ያልኩት። ከደሴ ወደ ነጌሌ በመጣበት ምን የተለየ ነገር አግኝታል? ነጌሌ ቤት ውስጥ ሲመጣ በመጀመሪያ እኔ ገንዘብ ሳይሆን ፍቅር ነው። መጀመሪያ ግን ከዛ ተጎድቼ የመጣሁት በሰውዬ ምክንያት ተጎድቼ ነው የመጣሁት። ልጆቹንም ሳይኮሎጂ ተጎዳው። ስፖርተኛ ደግሞ ሳይኮሎጂ ሲጎዳ አይችልም። እዛም ቢሆን ደግሞ አልጠቅማቸውም። ለምን ጭንቅላቴ ተጎድተዋል። በዛ ምክንያት ነው። ግን ወደ ነጌሌ ሲመጣ ልጆቹም ለኔ ያሉት ነገር በጣም ትልቅ ነበር። የባሰ ደግሞ የመጨረሻ በቃ ደስ ማውን ፍቅር ነው ያሳዩኝ ልጆች በነጌሌ ቤት ማለት ነው። ከዛ እኔ ያሰብኩትን ብርም ራሱ እንድተው ራሱ አደረገኝ። ለምን ያላየሁት ነገር ያሳዩኝ። ከዛ አሰልጣኙም ደግሞ አሰልጣኙንም ደግሞ አላቅም። አጋጣሚ ሆኖ ፈጣሪ ለመጀመሪያ ጊዜ ያገናኘን። እሱ ማያቀኝም እኔም አላውቀውም። ሳይ ደግሞ ግራ ገባኝ። ምን አይነት አሰልጣኝ ነው ብዬ አሰብኩትና እንደዚህ አይነት አሰልጣኝም አለ ያልኩት። እኔ ነጌሌ ሲመጣ እኔ እንጃ ለመጀመሪያ ጊዜ ጭንቅላቴ ፍሪ ሆነበት ሰዓት ማለት ነው። እኔ ከቤተሰቤ ጋር ከአባቴና ከእህቶቼ ጋር መጥፎ ጊዜ ነበረኝ። እረፍት ላይ ስገባ አላወራቸውም ነበር።
በዚህ አጋጣሚ ተው እያሉኝ እያለመኑኝ ነበር። ግን እኔ ደግሞ አይ ልክ እኔ ነኝ እንጂ እናንተ አይደላችሁም ብዬ እየለመንኳቸው ነበር። ግን አሁን ሻምፒዮን ሲሆን እነሱ ለካ አንተ ነበር ልክ በዛን ሰዓት ነው ያሉ እና በጣም እኔ ነገሌ ሲመጣ በቃ ውስጤ እኔ እንጃ እኔ ሌላውን ተውና ብዙ ነገር በቃ እንቅልፍ ራሱ አገኘሁት ነገሌ ሲመጣ ነው። እሺ ረጅም ጊዜ ቆይታ ከፍተኛ ሊግ ላይ ነበርክ። ከለገጣፎ ጋር በፕሪሚየር ሊግ ደግሞ ተመልክተነ ነበር። በቀጣይስ ዓመት በፕሪሚየር ሊጉ እንጠብቅ ወይስ እንደተለመደው በከፍተኛ ሊግ? እሱ ልክ ነህ። ከዚህ በፊት በፕሪሚየር ሊግ ለገጣፎም ነበርኩ። በአንዳንድ ሁኔታዎች ነገር ቲሙም ማውን ነገር ውስጥ ገብቶ ቲሙም ወርዷል። ግን እኔ አሁን ነገሌ አርሲ እውነት ልንገር እኔ እንጃ ፕሪሚየር ሊግ ላይ ይቆያል። እንደ ሌላው እንደ ኦሮሚያ ቲም አይወርድም። ለምን ካልኩ ይሄ ነገር ነገሌ አርሲ አመራሮቹ እና ከንቲባዋ በጣም የተለየ ፍቅር አላቸው ለኳስ ማለት ነው። እነሱ ደግሞ ብዙ የቤት ስራ ይሰራሉ። ለምን ከዚህ በፊት አይቷል። እነሱ ወደዚህ እኔም ሲመጣ አንድ ቃል የተናገሩት ቃል የመጨረሻ ወደ ሁለተኛ ዙር ልንገባ ስንል እኛ ቲሙ ሱፐር ሊግ እንዲቆይ ሳይሆን ፕሪሚየር ሊግ ገብቶ ፕሪሚየር ሊግ ውስጥ ማየት ነው የምንፈልገው። ስለዚህ የምትፈልጉትን ነገር እናደርጋለን፣ እናንተ ብቻ ቲሙን አስገቡ ነው ያሉኝ መጀመሪያ ማለት ነው። ከዛ አይነት ሳይ እነሱንም ሳይ በጨዋታ ሁሌ እየመጡ እንደዚህ በቃ ሞራል ስፖርተኛ ሞራል ሲሰጥ ደግሞ ስፖርተኛ በጣም ከዛ በላይ ነው ሞራል ሲሰጡን እኛም ደስ አለን። እኛም ፍቅራችን ደግሞ ጨመረ። ኮቹም ደግሞ ፍቅሩም ኦቨር ሆነብን። እኛም በቃ ትኩረታችን አንድና አንድ ዋንጫ ላይ ወሰነ። ፈጣሪ ይመስገን ደግሞ ዋንጫውንም አሳክተናል። ቲሙም ደግሞ እርግጠኛ ፕሪሚየር ሊግ ቆይቶ በጣም ብዙ አመት እንዲፎካከር እንደሚሆን እርግጠኛ ነኝ። እኔም ቃል ገባለሁ ቲሙም ደግሞ እንደሚያደርግ ይሆናል። ከንቲባውም ደግሞ ያረጋል ብዬ አስባለሁ። ለምን ብዙ የቤት ስራ አለባቸው። እነሱም አንዳንዶች ነገር በኢንተርቪውም ሰጥቻለሁ። እነሱም ደግሞ የቤት ስራችን እንወጣለን ብሎናል። ስለዚህ በሚቀጥሉ አመታቶች ላይ ፕሪሚየር ሊግ ላይ ልናይክ እንችላለን ማለት ነው። ግድ ነው። ቀጣይ አመት ፕሪሚየር ሊግ እንደምታዩን ተስፋ አደርጋለሁ። ፈጣሪ ይላል። እሺ ከቅድም ጥያቄ ጠይቄ ያልመለስክልኝም ደሴ ከተማ ላይ ጎል አስቆጥራል። ስለዚህ ምን የተለየ የተሰማ ነገር አለ? አንደኛ ዙር ላይ እነሱ ነበር፣ ሁለተኛ ዙር ላይ እዚህ ከመጣ በኋላ ግብ አስቆጥራል እና ይሄ ሁለተኛ ዙር ደግሞ በአብዛኛው ጎሎችን የማሸነፊያ እንዲሁም ቲሙ ላይ ቁልፍ ተጫዋቾች ከሚባሉ አንዱ ነበርክና ስለ ደሴ ላይ በማስቆጠር ስለሱ ጎሎች አንዳንድ ነገር በል። ደሴ ላይ ሳስቆጠር እኔ ከዛ ስለቅ ጓደኛዬ ነበር። እቨን ያኔ ተቃራኒ ሆነን ብንገናኝ ይለኝ ነበር። እኛ ላይ አግብተህ እንዳጨፍር ይለኝ ነበር። እኔ እናንተ ላይ አልጨፍርም፣ የምጨፍርበት ሰው አለኝ። ግን ካስቻለኝ እኔ እንጃ ጨፍራለሁ፣ ማያስችልን ከሆነ አልጨፍርም ብዬው ነበር። ለጓደኞቼ ቃል የገባሁት በዛን ሰዓት ማለት ነው፣ ከደሴ ሲወጣ ማለት ነው። ግን አጋጣሚ ሆኖ ፈጣሪም ረድቶኝ ደግሞ ከደሴ ጋር ስንጫወት አግብቻለሁ። ሳላገባ በፊት ግን ኮች ኢንተርቪው ሰጥቶ ነበር በጋዜጠኞች ማለት ነው። ኮች ዳውት ማለት ነው ሰጥቶ ነበር። ኢብሳ ሄደ አልሄደ አይጠቅምንም፣ እሱም ኖረ አልኖረ አይጠቅምም፣ እንደዚህ አይነት ነገር ሰምቻለሁ። እኔ ግን አላዳመጡ በሰው ነው የሰማሁት። ሲሰማ በጣም ጭንቅላቴ ነካ። እኔም በዛን ሰዓት በጣም በቃ ትኩረቴ ኦቨር ሆነ። እንዲህ ሲለኝ በጣም እኔም ተሰማኝና ችግር የለውም አልኩትና ምንም አላልኩኝ። ስራዬ ነው የማይወጣኝ ብዬ ተስፋ አደረኩት። ከዛ በኋላ ፈጣሪም ደግሞ አላዋረደኝም። ያን ቀን አገባው። አልጨፍርም ብዬ ነበር፣ እጄንም አንስቼ ነበር። ከዛ በኋላ ግን ትዝ አለኝ። ትዝ ሲል ስሜት ነው ታውቃለህ፣ ይገባል ተጫዋች ስሜቱ በቃ ኦቨር ሲሆንብን ትዝ ሲለኝ ጨፈርኩት። የጨፈርኩትም ደግሞ እሱ ላይ እንጂ ሌላ ቀስት ማሳይቼ ነበር። እሱ ላይ ነበር የት እንዳለውም ስለማቅ በዛን ሰዓት አሳይቼው ነበር እንጂ እኔ ደጋፊውና ተጫዋቾቹ ላይ እኔ እንደዛ ነገር መጥፎ ነገር አላሰብኩም። ለሱ ነው እኔ በዛን ሰዓትም የተሰማኝና ፈጣሪም ደግሞ ይረዳኝ የውስጤን ስላየኝ ብዬ ነው። በመጨረሻም የተለየ የምትለው ነገር ካለ? የተለየ ሆነ የምለው ነገር እርግጠኛ ነኝ 2018 ፕሪሚየር ሊግ ላይ እርግጠኛ ታዩኛላችሁ። ፈጣሪም ረድቶናል። አሁንም ደግሞ እግዚአብሔር ይመስገን። እግዚአብሔር የውስጣችሁን ነው የሚሰጣችሁ የልባችሁን ነው እና አመሰግናለሁ ይላለሁ። ቴንክ ዩ
ማመስገን የምፈልገው አካል ካለ? ማመስገን የምፈልገው አንድ ኮቹን ነው። በቃ በጣም እኔ በጣም በብዙ ነገር ተጎድቻለሁ። ስሙ ኮች በረከት በጣም እወደዋለሁ፣ ማከብረው። ጭንቅላቴን በጣም ይዞልኛል። እኔ እንጃ በጣም እኔ ወንድሜ እንደ ወንድሜ ነው ያየሁት። እሱን አመሰግናለሁ። በዛ ላይ ደግሞ የነገሌው ካንቲባዎችንም እና ደጋፊዎቹም ከኔ ጋር በጣም እኛ ጋር በጣም በብዙ ነገር ከጎናችሁም ነበር። እነሱንም ደግሞ በጣም አመሰግናቸዋለሁ። ከዚህ የበለጠ ደግሞ ከኛ ጎን እንደሚሆኑ ተስፋ አደርጋለሁ ብዬ አስባለሁ። አመሰግናለሁ። መልካም ቀን። እሺ